ብሩኬ እንግዲህ ለመድብል ደውሎለታል ወይም ደግሞ መልእክት አስቀምጦለታል ማለት ነው። እንግዲህ አሁን ላይ መድብል የደነገጠው ከብሩኬ የሆነ መልእክት ደርሶታል ማለት ነው። እንግዲህ በቅድስት ፊት እንግዲህ ደንግጦ ብሩኬ እያለ ለቅድስት ሊነግራት የፈለገው ነገር ምንድን ነው? እስቲ እናንተ ይህንን ነገር ብሩኬ መልእክት እውነትስ ልኮለታል ወይስ ደግሞ ድምጽ ልኮለታል ወይም ደግሞ አሁን ላይ ብሩኬ በህይወት አለ የሚል ነገር ነው። ወይም ደግሞ እንግዲህ አሁን ላይ ዝና ከወጣ በኋላ እናስወግደው ወይም ደግሞ ይገደል ብሎ ትዕዛዝ ስለሰጠ ከካሌብ ሞሲሳ ጋር ስላወሩ አሁን ላይ ብሩኬን ገለውት ያንን ሜሴጅ የጻፉለት እነ ካሌብ ሞሲሳ ይሆናሉ ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምሳሌ ክፍል 97 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 97 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ዝና በስተመጨረሻ ወጥቷል ማለት ነው። እንግዲህ በመድብል እጅ የተያዘው ዝና አሁን ላይ በራሱ በመድብል ስልክ ጥሎት ስለሄደ ያንን ስልክ እንግዲህ አንስቶ በመደወል አሁን ላይ ከዛ ቤት ወጥቷል ማለት ነው። ስለዚህ እንግዲህ ሞገዝ መድብልና ዳጣ አሁን ላይ በጣም ተጨንቋል። ምክንያቱም ዝና ስላመለጠና አሁን ላይ ደግሞ ተመልሶ እነሱን ሊበቀላቸው ስለሚመጣ በጣም ከባድ ነው። ስለዚህ ሞገስ ዳጣ አሁን ላይ ፈርታለች። ጭራሽ ዳጣ ምን እያለች ነው? እኔ ለሱ ነው ማስብለት ብዙ ነገር ለሱ እያቃበልኩትና ለሱ ነው መወግነው እያለች ነው የመጣችው። ያኔ እሱ ጋር የሄደች ሰዓት እንደዛ እንግዲህ ዝና ላይ እንዳልመታችሁና ምን እንዳላለችው አሁን ላይ ደግሞ እንግዲህ ዳጣ እንደምናያት ለዝና ነው ማግዘው እንዲሁም ለሱ ብዙ ውለታ ውዬለታለሁ እያለች ነው በታሰረ ሰዓት። ስለዚህ አሁን ላይ መድብል ምን ማድረግ እንዳለበት ግራ ገብቶታል። ምክንያቱም እሱን የያዘው ለምንድን ነው? ብሩኬ የት እንዳለ እንዲነግረው ብቻ ነው እስከዛ ድረስ እዛ ያሰረው የነበረው ማለት ነው። ነገር ግን ዝና ሳይናገር ስለ ብሩኬ ያለውን እውነተኛ መረጃ ሳይመሰክር ነው እንግዲህ አሁን ላይ የተፈታው ወይም ደግሞ ራሱን እያስለቀቀው ማለት ነው። እንግዲህ አሁን ላይ ኤፍራታ በጣም ፈርታለች። ምክንያቱም ዝና እንግዲህ ከወጣ በኋላ ለማህሌት ደውላለት ማህሌት እንግዲህ ስታናግረው ኤፍራታን እንግዲህ ያው በቅርቡ እንደሚያልቅላትና እንደሚገላት ነው እየነገራት ያለው ማለት ነው። ስለዚህ ኤፍራታ ደግሞ በዝና የሆነ ነገር ሆናለሁ እያለች እየፈራች ነው የምትገኘው። ስለዚህ አሁን ላይ ኤፍራታ መሞቴ ላይ ቀር ከሆነ ለምን የሆነ ነገር አልሰራም እያለች ነው የምትገኘው። ምክንያቱም መሞቷ ካልቀረ ከመድብል ጋር ብታግዘውና ከእሱ ጋር ብትሰራ ያይሻለኛል ወይም ደግሞ ያዋጣኛል እያለች ነው የምትገኘው። እስቲ አሁን ላይ ዝና በመፈታቱ በጣም የተናደዳችሁ እንደኔ ሁላችሁም እስቲ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ከዚህ በፊት እንዳየነው ከሆነ ከአንድ ወር በኋላ ብሩኬ ከዛ ቤት ይዘውት እንደወሰዱት ግልጽ ነው። እንግዲህ ብሩኬ ከነ ካሌብ ሞሲሳ ጋር ተነጋግሮ ጨርሶ ነበር። ምክንያቱም ምሳሌን ለማሳከም ሲል ብዙ መስዋዕትነትን እንደከፈለ መኪናውንም እንግዲህ እንደሸጠና ቤቱን ግን ሊሸጠው የነበረውን እንግዲህ እነሱ ያንን ብር ሰጠውት ያንን እጽ ደግሞ ይዞላቸው እንዲወጣ ተስማምተው ነበር። እንግዲህ አሁን ላይ ብሩኬ የተደራደረው በማን ነው? በራሱ ነው፣ በነፍሱ ነው። ይህንን ነገር ካላደረገላቸው እነሱ ወዲያው እንደሚገሉት ነው። ስለዚህ በነፍሱ የተደራደረውን ነገር ነው እንግዲህ ብሩኬ ያንን ነገር ሳያደርግ የተመለሰው ማለት ነው። ምሳሌን ብቻ አሳክሞ እነ ካሌብ ሞሲሳ ደግሞ ያንን ነገር ካላደረጉለት ለሱ የሚከፍሉት ከባድ ነገር አለ ማለት ነው። ምክንያቱም መጀመሪያ ያንን አግሪመንት ባይፈጥር ኖሮ አሁን ላይ ብሩኬን እንግዲህ ወስደው ወይም ደግሞ እንደዚህ በሌሊት መተው እንዳየነው አግተው አይወስዱትም ነበር ማለት ነው። ስለዚህ ብሩኬ እንግዲህ ምሳሌ ተዳነለት እንጂ ያንን ሪስክ ወስዶ ነበር ከዚህ በፊትም ያደረገው። ያ ነገር ደግሞ ወይም ደግሞ እነ ካሌብ ሞሲሳ የሰጡት እስ ደግሞ እዛ ሀገር ወጥቶ ወይም ደግሞ ኤክስፖርት ከሆነ በኋላ ሌላ ሰው ሊጎዳ ስለሚችልና በጣም ብዙ ሰው ሊያበላሽ ስለሚችል ያንን ነገር ደግሞ ሳያደርገው ነው እንግዲህ እዚሁ አዲስ አበባ ውስጥ ቆሻሻ ውስጥ ጥሎ የወጣው ማለት ነው። ለዛ ነው እነ ካሌብ ሞሲሳ ይህንን ነገር ተከታትለው የያዙት ማለት ነው። ስለዚህ
አሁን ላይ ብሩኬን እንግዲህ የት እንዳለ አልታወቀም። አሁን ላይ ዝና ከወጣ በኋላ እንግዲህ ከካሊብ ሞሲሳ ጋር አውርተዋል። ካሊብ ሞሲሳ እንግዲህ ዝና በጣም እንዳጠፋና ትልቅ ስህተት እንዳደረገ ነው የነገረው። ነገር ግን አሁን ላይ ስህተቱን ለማረምና ሁሉንም ነገር እንደገና ሆን ብሎ ለመጀመር ነው ያሰበው። ሞገስንም ቢሆን ከዚህ በኋላ ዝና እንደማይለቀውና ሉላንም ከዚህ በኋላ ከሞገስ በቅርቡ እንደሚያስለቅቃት ነው እየተናገረ ያለው የሚገኘው። እንግዲህ ሞገስ አሁን ላይ እያለው ያለው ነገር ምንድነው? ለመድብል አሁን ላይ እንግዲህ ዝና ጋር ተመልሰን እንደገና ዝናን ከመያዝ ይልቅ ለምን ካሌብ ሞሲሳ የሚባለውን ሰውዬ አንደፍረውም እያለው ነው። እሱ ጋር የምንሄድ ከሆነ ስለ ብሩኬ ያለውን እውነተኛ መረጃ ልናገኝ እንችላለን እያለ እንግዲህ መድብልን ሀሳብ እየሰጠው ነው። እንግዲህ መድብል ደግሞ አሁን ላይ የሚያስበው ነገር ምንድነው? መጀመሪያ እንግዲህ እነዝናንና አነስ ያሉትን ካልያዝን እሱ በጣም ነው የሚከብደን ነው። ምክንያቱም ከዚህ በፊት ካሌብ ሞሲሳን እንግዲህ በሰው ስለሚያውቀውና በጣም ከባድ ሰው እንዲሁ በቀላሉ የማይገኝ ሰው መሆኑን ያውቃል። ስለዚህ ሞገስ ባለው ነገር ደግሞ መድብል የሞገስን ሀሳብ ሊስማማ አልቻለም። ምክንያቱም ከባድ ስለሆነ ካሌብ ሞሲሳ በቀላሉ ማይገኝ ስለሆነ ማለት ነው። እንግዲህ አሁን ላይ መድብል እንግዲህ የብሩኬን የት እንዳለ አለማግኘቱ ቢያናደውም ነገር ግን ዝና ተፈቶ ምሳሌ ደግሞ እቤት መሆኗ በጣም ነው ደስ ያለው። ነገር ግን አሁን ላይ እንግዲህ መድብል እየተዘጋጀ ነው ያለው፣ ሽጉጡን ምናምን እያዘጋጀ ነው ያለው። ምክንያቱም ከዚህ በኋላ እሱ ላይ ሊመለሱበትና ከእንደገና እንግዲህ ዝናን ይዞት ብዙ ነገር ስላደረገው ዝናም እንግዲህ ተመልሶ ለመበቀል ሊመጣ ስለሚችል መድብል በራሱ ሁኔታ የራሱን ነገር እያዘጋጀ ነው የሚገኘው ማለት ነው። እንግዲህ ሌላው ጉዳይ ዳጣ ከነ መድብል ቤት አልወጣም ብላለች ማለት ነው። ዝና ከተፈታ በኋላ ካሁን ይዘኛል እያለች እየፈራች ነው። እንግዲህ አሁን ላይ ወደ ቤት እንኳን ለመሄድ በጣም ፈርታለች። ሞገስ እንኳን እንግዲህ ወደ ቤት ሄዶ ሉላ ጋር ቢሄድም ዳጣ ግን እንግዲህ አሁን ላይ ዝናን በጣም ስለምትፈራው ተንቦቅቡቃ ከዛ ቤት አልወጣም ከነ መድብል ቤት አልወጣም ብላ ነው እዛው ያለችው ማለት ነው። እንግዲህ አሁን ላይ ሉላ በጣም ተጨንቃለች። ምክንያቱም ዝና ከተፈታ እንደገና እንደሚያስቸግራቸውና አሁን ላይ ሌላ ነገር እንደሚመጣባቸው ነው እያሰቡ ያሉት። አሁን ደግሞ ሞገስ ሐሳቡ ምንድነው? ጠበቃው ላይ ነው። ምክንያቱም ጠበቃው እንግዲህ ለሞገስ ሁሉም ነገር ነግሮታል። የተያዘበትንም ገንዘብ እንደሚያስፈታለትና በቅርቡ ሁሉንም ነገር እንደሚሰጠው ነው የተነገረው። ስለዚህ ሞገስ አንዴ ያብር ከጠበቃው ብሩን እስከሚያገኝና ሁሉም ነገር እስከሚያገኝ ድረስ ነው እዚህ የሚቀመጠው እንጂ እንግዲህ ሉላን ሌላ ቦታ ወስዶ ወይም ደግሞ ከሌላ ሀገር ዝና የማይመጣበት ቦታ ወስዶ አብረው ለመኖር ነው እያሰበ የሚገኘው ማለት ነው። ነገር ግን ዝና ሞገስ መድብል ያደረጉትን ነገር መቼም አይረሳም። ጭራሽ ሌላ ኃይል አሰማርቶ ወይም ደግሞ እንደገና አፈርልሶ ተነስቶ ነው አሁን ላይ መድብልና ሞገስን ለመበቀል ተመልሶ የመጣው ማለት ነው። እንግዲህ ዝና ብሩክ ያለበትን ቦታ ቢያውቅም ላለመናገር ነው እስከዛሬ ድረስ ዝም ያለው። ስለዚህ አሁን ላይ እንግዲህ ዝና ከካሌብ ሞሲሳ ጋር እንግዲህ አውርቶ ማንን ነው ይገደል ብሎ ትዕዛዝ የሰጠው ለካሌብ ሞሲሳ። ምክንያቱም ብሩኬ እንግዲህ እነ ካሌብ ሞሲሳ ጋር ስላለና እነሱ ስለያዙት አሁን ላይ ፍንጭ ምንም አልተናገረም። ስለዚህ የብሩኬ መሞት ወይም ደግሞ መኖር ምንም መረጃ እንዳይገኝና ጥቅም ከሌለው እንግዲህ ዝና ይህንን ነገር አጣርቶ ከነ መድብልና ከነ ሞገስ ብሩኬን ይገደል ብሎ እንዳይሆን ብዬ ነው መፈራው ማለት ነው። ሌላው ጉዳይ እንግዲህ አሁንም ቢሆን ምሳሌ ቅድስትን አባቴ የት ነው ያለው እያለች እየጠየቀችው ነው የምትገኘው። ቅድስቴም እንግዲህ አሁን ላይ የት እንዳለ ስለማታውቅ ምን ብላ መናገር እንዳለባት ነው ግራ የገባት። እንግዲህ ያኔም ቢሆን ቅድስት ከብሩኬ ጋር አንድ ላይ ሊያድሩ ብለው እንግዲህ አይ ዛሬ አይሆንም ብላ ነው እንግዲህ ከሱ ጋር ተለያይታ ሄደችው። ወይም ደግሞ ከሱ ጋር እንግዲህ በዛሽ ቅስፈትና በዛሽ ሰዓት ግንኙነት ላለማድረግ ብላ ነው ስትሄድ ነው እንግዲህ በዛሽ ቅስፈት ነው መተው ብሩኬን ይዘውት ይሄዱት ማለት ነው። ስለዚህ ያ ነገር ደግሞ እንግዲህ አሁን ላይ ያናዳታልም ያበሳጫታልም። ከብሩኬ ጋር በሆነ ኖሮ ይሄን ነገርም አይፈጠርም ነበር ብላ ስለምታስብ ማለት ነው። ስለዚህ
ምሳሌ እንግዲህ የብሩኬ ያለበትን የት ነው በማለት ቅድስቴን በምትጠይቃት ጊዜ ቅድስቴ ደግሞ እንግዲህ ምሳሌ መድብልን እንድትጠይቀውና እሱን እንዲነግራት ነው እያለችው የምትገኘው ማለት ነው። ምክንያቱም ቅድስት አሁን ላይ ምሳሌ ያለበትን ቦታ ብሩኬ ያለበትን ቦታ ስለማታውቅና ምንም ኢንፎርሜሽን ስለሌላት መድብል ነው የወንድሙን ሁኔታ እየተከታተለ የሚገኘውና እሱን ያለበትን ቦታ ለማግኘት እየፈለገ ያለው ማለት ነው። ስለዚህ ምሳሌ መድብልን ስትጠይቀው መድብል ደግሞ ቅድስትን ይላታል፣ ቅድስት ደግሞ መድብልን ይላታል። ምሳሌም አሁን ላይ አባቷ ጠፍቶ እያሰበችና የተጨነቀች ነው ያለው። በጣም ብዙ ጊዜ ሆኗል። አንድ ወር ማለት ቀልድ አይደለም ለምሳሌ ማለት ነውና ምሳሌ በጣም ነው የምታሳዝነው። አባቷን ካሁን አለ የለም የሚለውን እየጠበቀች ስለሆነ ማለት ነው። አሁን እንግዲህ እንዳየነው ከሆነ መድብል ከብሩኬ አንድ መልእክት ወይም ደግሞ ቮይስ ወይም ደግሞ የሆነ ነገር ስለ ብሩኬ መረጃ ተልኮለታል። ቅድስቴም እንግዲህ በጣም ደንግጣለች። ብሩኬ ብሎ ስለ ብሩኬ ያለውን መረጃ ባይናገርም ቅድስቴ ግን ደንግጣለች። ያው ብሩኬ መኖሩን ወይም ደግሞ ስለ ብሩኬ መረጃ ስትሰማ ማለት ነው። እስቲ እናንተ እንግዲህ አሁን ላይ የመጣው መረጃ ከካሌብ ሞሲሳ ሊሆን ይችላል። ስለ ብሩኬ ምን የሚል ይመስላችኋል? እስኪ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳይረሱ። እንግዲህ በኔ በኩል የዛሬው አስተያየቴ የሚመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።